በእንደዚህ አይነት በብሽሽቅ መንገድ ሆኖ ማንን ልታስተምር ትችላለህ? የቱ ጋር ተበሻሸቅን? አሁን የኦጆዎች አዳሽ ነኝ ትላለህ። ምን ማለት ነው? የኦጂዎች አዳሽ ነኝ ማለት ኦጂዎች እናንተ ኦንሊ ጂሰሶች ስትሆኑ እናንተን ከስተት መንገድ ወደ እግዚአብሔር ቃል እመልሳለሁ ብዬ ስለተነሳው ነው። እና መወያየት ትችላለህ ፓስተር። ኦኬ። አሁን እንደዚህ አይነት እንትን ውስጥ ሆነ እንዲያረጋቸዋለሁ እያልክ ማንንም አታስተምር በእግዚአብሔር ቃል ላይ እንነጋገር እኮ። ማን ነው የእግዚአብሔርን ቃል የሚነግረኝ እኮ ነው። እኔ የሚሳደብ ሰው፣ የሚያሾፍ ሰው፣ የሚያላግጥ ሰው እንዴት አድርገህ ይሆናል? አይሆንም። የጠየቁህን ብቻ። አሁን ምንድነው መሰለህ አንተ የምትፈልግ ያለው ዝም ብሎ እርብሽብሽ ታደርገውና ከዛ አስወጡኝ ልነግራቸው ነበር። አንተ ካላስወጣኝ አልወጣም። አስወጣ እችላለሁ እኮ። አሁን ከምትጠይቀው ውጭ ዝም ብለህ የምትሄደው እንደዛ አድርጌ ሳበላሽባቸው ያስወጡኛል ብለህ ነው። ስለዚህ እንደሱ ካልሆነ የምታስበው ካልም ዳውኑንና አስገብቻለሁ አይደለም። ካልም ዳውኑን ጠይቀን ጥያቄ መስ እግዚአብሔር ነው ስለ አዎ ብለኛል። ኢየሱስ የእግዚአብሔር ልጅ ነው ስለም አዎ ብለኛል። እግዚአብሔር የእግዚአብሔር ልጅ ነው። እሺ እግዚአብሔር የእግዚአብሔር ልጅ ነው ብዬ ከአንደበቴ ወጥቷል። ኢየሱስ እግዚአብሔር ነው አልከኝ። ኢየሱስ የእግዚአብሔር ልጅ ነው ወይ አልኩህ? አዎ አልከኝ። ስለዚህ እግዚአብሔር የእግዚአብሔር ልጅ ነው ወይ? እግዚአብሔር የሆነው ኢየሱስ የእግዚአብሔር አብ ልጅ ነው። አዎ እግዚአብሔር የሆነው ኢየሱስ የእግዚአብሔር አብ ልጅ ነው። እግዚአብሔር የእግዚአብሔር ልጅ ነው። አዎ እንዴት አለ? እኔ ነኝ ትንሽ አሁን እኔ ቁም ነገር ላይ ነኝ ያለሁት እዚህ። እኔም ቁም ነገር ማስተምር አስተማሪ ነኝ። ግን አሁን እንደዚህ በብሽሽቅ የወጂዎች አዳሽ ምናምን አሁን እንዲህ በመሳደብህ ማን ይቀበላል? አሁን በእንደዚህ አይነት በብሽሽቅ መንገድ ሆኖ ማንን ልታስተምር ትችላለህ? የቱ ጋር ተበሻሸቅን? አሁን የወጂዎች አዳሽ ነኝ ትላለህ። ምን ማለት ነው? የኦጂዎች አዳሽ ነኝ ማለት ኦጂዎች እናንተ ኦንሊ ጂሰሶች ስትሆኑ እናንተን ከስተት መንገድ ወደ እግዚአብሔር ቃል እመልሳለሁ ብዬ ስለተነሳው ነው። እና መወያየት ትችላለህ ፓስተር። ኦኬ። አሁን እንደዚህ አይነት እንትን ውስጥ ሆነ እንዲያረጋቸዋለሁ እያልክ ማንንም አታስተምር ነው። በእግዚአብሔር ቃል ላይ እንነጋገር እኮ። ማን ነው የእግዚአብሔርን ቃል የሚነግረኝ እኮ ነው። እኔ የሚሳደብ ሰው፣ የሚያሾፍ ሰው፣ የሚያላግጥ ሰው እንዴት አድርገህ ይሆናል? አይሆንም። እኛን መርዳት የምትፈልግ ከሆነ ሌላ እንደ እግዚአብሔር ቃል አይነት ነገር ሊኖር ይገባል እንጂ የጆች አፍራሽ፣ የጆች እንትን፣ የጆች ራስ ምታት ምናምን እያልክ እንዴት ይሆናል? አይሆንም። እሺ ለምሳሌ አንተ ኢየሱስ የምትለው እኛ መጽሐፍ ቅዱስ የሚለውን የአብን ልጅ ነው ኢየሱስ የምንለው። አንተ አብን ራሱ ነው ኢየሱስ የምትለው። ስለዚህ ይሄ ትልቅ ስህተት ነው። አንተ እስቲ እኛ የምንለው እንደዛ አንተ ኢየሱስ እግዚአብሔር ነው ብለህ ታምናለህ? እኔ ኢየሱስ እግዚአብሔር አብ ነው ብዬ አላምንም። አንተ ግን ኢየሱስን እግዚአብሔር አብ ነው ብለህ ታስተምራለህ። ይሄ ነው እኮ ጠየቅኩህ። ኢየሱስን እግዚአብሔር ነው ብለህ ታምናለህ ወይ ነው ያልኩህ። ኢየሱስን እግዚአብሔር አብ ነው ብዬ አላምንም። መጽሐፍ ቅዱስ ቃልም እግዚአብሔር ነበረ ስለሚል የጠየቅኩህ ጥያቄ ይሄ ነው እኮ። ማውራት አይቻልም እኮ። እግዚአብሔር አብ ነው ብለህ ታምናለህ ወይ አይደለም? እግዚአብሔር ነው ብለህ ታምናለህ ወይ ነው ያልኩህ። ኢየሱስን እግዚአብሔር ነው ብዬ አምናለሁ። ኢየሱስን ግን እግዚአብሔር አብ ነው ብዬ አላምንም። ኢየሱስስ የእግዚአብሔር ልጅ ነው ብለህ ታምናለህ? ኢየሱስ የእግዚአብሔር ልጅ ነው። ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 እስከ 17 ስታነብ ጴጥሮስን በጠየቀው ጊዜ ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ። ጴጥሮስም አንተ የሕያው የእግዚአብሔር ልጅ ነው ብለው መለሰለት። ኢየሱስም ይህን ስጋና ደም አልገለጠልህም፣ በሰማይ ያለው አባት የገለጠልህ። ስለዚህ ኢየሱስ በሰማይ አባት እንዳለው ተናግሯል። እሱም የሕያው የእግዚአብሔር ልጅ እንደሆነ አምኗል። የጠየቅኩህን ብቻ። አሁን ምንድነው መሰለህ አንተ የምትፈልግ ያለው ዝም ብሎ እርብሽብሽ ታደርገውና ከዛ አስወጡኝ ልነግራቸው ነበር። አንተ ካላስወጣኝ አልወጣም። አስወጣ እችላለሁ እኮ። አሁን ከምትጠይቀው ውጭ ዝም ብለህ የምትሄደው እንደዛ አድርጌ ሳበላሽባቸው ያስወጡኛል ብለህ ነው። ስለዚህ እንደሱ ካልሆነ የምታስበው ካልም ዳውኑንና አስገብቻለሁ አይደለም። ካልም ዳውኑን ጠይቀን ጥያቄ መለስ። ኢየሱስ እግዚአብሔር ነው ስለ አዎ ብለኛል።
ኢየሱስ የእግዚአብሔር ልጅ ነው ስለም አዎ ብለኸኛል። እግዚአብሔር የእግዚአብሔር ልጅ ነው። እሺ እግዚአብሔር የእግዚአብሔር ልጅ ነው ብዬ ከአንደበቴ ወጥቷል። ኢየሱስ እግዚአብሔር ነው አልከኝ። እግዚአብሔር ስለ እግዚአብሔር አብ እያልኩ አይደለም። እግዚአብሔር አብ እያልኩ አይደለም። አላልኩም። እኔ እግዚአብሔር አብ አላልኩም እኮ እግዚአብሔር ነው ያልኩ። በጥንቃቄ ነው የምጠይቅህ። የጠየቅኩህ ኢየሱስ እግዚአብሔር አብ ነው ወይ አላልኩም። ምን አንተ ያልጠየቅኩህን ነገር ለምን ይጨንቃል? እኔ የጠየቅኩህ ኢየሱስ እግዚአብሔር ነው ወይ ነው ያልኩህ። ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ ተብሎ ስለተጻፈ ይሄ ቃልም ስጋ የሆነው ስጋ ከመሆኑ ሰው ከመሆኑ በፊት ቃልም እግዚአብሔር ነበረ አይደለም የጠየቅኩህ። ይኸውልህ ወዳጄ ምክንያትህ ምንድን ነው ስለ እሱን ትነግረኛለህ። ግን አሁን ኢየሱስ እግዚአብሔር ነው ወይ ስለ አዎ ብለኸኛል። ኢየሱስ የእግዚአብሔር ልጅ ነው ወይ አልኩህ። አዎ አልኩህ። ስለዚህ የእግዚአብሔር ልጅ ነው ወይ? እግዚአብሔር የሆነው ኢየሱስ የእግዚአብሔር አብ ልጅ ነው። አዎ እግዚአብሔር የሆነው ኢየሱስ የእግዚአብሔር አብ ልጅ ነው። እግዚአብሔር የእግዚአብሔር ልጅ ነው። አዎ እግዚአብሔር የሆነው ወይም አምላክ የሆነው የአብ ልጅ ሰውም አምላክ የሚሆነው የአብ ልጅ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው። አሁን ይኸውልህ፣ ስለዚህ ኢየሱስ እግዚአብሔር ነው። እግዚአብሔር አብ ግን አይደለም። እግዚአብሔር አብ ግን አይደለም። ጠይቅህ ጥያቄ እግዚአብሔር አብ እግዚአብሔር የተባለበት፣ እግዚአብሔር ወልድ እግዚአብሔር የተባለበት፣ እግዚአብሔር መንፈስ ቅዱስ እግዚአብሔር የተባለበት እግዚአብሔርነት ይለያያል እንዴ? አይለይም። ኦኬ። ስለዚህ ኢየሱስ እግዚአብሔር ነው ስትለኝ አብም እግዚአብሔር የተባለበትን መንፈስ ቅዱስም እግዚአብሔር የተባለበትን እግዚአብሔር ነው አይደል? እግዚአብሔር የምትለው ኢየሱስን እግዚአብሔር ነው ስለ ወይም አብንም እግዚአብሔር ነው ይሄ ነው እኮ አውጪ ጠየቅኩህን ጠይቀን ለማለት መልስ። ስለዚህ የለውም ምንም መልሰው ነው የማያውቀው ማለት ነው። ዝም ብሎ አሁን ሌላ ክፍል ቢሆን ያው ምናምን የሚል ነው የጠየቁት። ጥያቄ ስንፕል ነው። አብ ምናምን የሚያስብል አይደለም። አልጠየቅኩም እኔ ኢየሱስ እግዚአብሔር ነው ወይ? አዎ። ኢየሱስ የእግዚአብሔር ልጅ ነው ወይ? አዎ። ስለዚህ እግዚአብሔር ልጅ ኢየሱስ እግዚአብሔር የተባለበትና አብ እግዚአብሔር የተባለበት እግዚአብሔር ሲለያይ እኮ ነው እሱን የምትለኛለው። ስለዚህ የለም አሁን ሌላ ክፍል ቢሆን ይኸው አምጡልኝ መድኃኒታቸው ነኝ ራስ ምታታቸው ነኝ ምናምናቸው ነኝ የሚል ሰው ነው። አሁን እዚህ ሲገባ ግን የምትሰሙት ነገር ነው። ስለዚህ ነው አምጧቸው እዚህ ምላችሁ። ለዚህ ነው አምጧቸው እዚህ፣ እዛ አትጨቃጨቁ። አምጧቸውና እዚህ እንዴት እንደሚሆኑ ታያላችሁ። የለም መመለስ አይችሉም። ምክንያቱም የሚሉት ነገርና ወደ ጥያቄ ሲመጣ ሲፈተሽ ባዶ ነው። ሁለቴም እድል ሰጣቸዋለሁ። 2-3 ጊዜ እድል ከሰጠኋችሁ በኋላ ግን እንዲሁ በቃ ጨዋታ ዝም ብሎ ነገሮችን ወደ ጨዋታ የምትቀይሩ ከሆነ ምንም ልረዳ አልችልም። ምክንያቱም ይሄ ሁሉ ጊዜ ወስጄ እዚህ ቁጭ ብዬ ዝም ብሎ ላለመቀበል ሲባል ስትሽከረከሩ የምትሉ ከሆነ ይህንን የውይይት መድረክ አይመጥንም ማለት ነው የሚሆነው ማለት ነው። ነገር ግን ማስረጃ ይዛችሁ የምትጠየቁትን ለመመለስ የምትፈልጉትን ነገር ደግሞ ለመጠየቅ የምትመጡ ከሆነ ግን እድል እሰጣለሁ። ደግሞ ማይሆን አቅጣጫ ስትሄዱም 2-3 ጊዜ ደጋግሜ እድል እሰጣለሁ። ግን ዝም ብሎ ጊዜያችንን ለመሻማትና ዝም ብሎ ያለመሸነፍ ስሜትን ብቻ ለማንጸባረቅ ሆኖ ከተገኘ ግን ያው እሱን ሌላ ቦታ ልታደርጉት ትችላላችሁ። እዚህ ግን ማስረጃ ይዛችሁ ለመምጣት ለማሳየት፣ ለመሞገት፣ ማስረጃ ለማቅረብ ግን በቂ እድል እሰጣለሁ ማለት ነው። በጣም ነው የማመሰግነው። እዚህ ጋር ግን ያላቀረባችሁትን ማስረጃ ይህንን ከዘጋው በኋላ አይ ነበረኝ ማስረጃ እንደው አውቄ ነው ጊዜውን ልፈጅበት ነው እንደዛ ያደረኩት የምትሉ ከሆነ ግን እንደሱ ጥሩ አይደለም። እግዚአብሔር ይመስገን። እኔም አሁን ያንን ስለነቃው ብዙም ለእንደዚህ አይነት ነገር ጊዜ አልሰጥም። በፊት ትንሽ ይቸገር ነበረ። ከዝም ብዬ የማይሆንም ነገር ሲደረግ ሁሉ ዝም ብል ነበረ። ግን አሁን ተምሬያለሁ። እግዚአብሔር ይመስገን። ጌታ ኢየሱስ ይባርካችሁ። እግዚአብሔር የሰጠን ነገር በጣም ትልቅ ነው ወንድሞችና እህቶች። በጣም ትልቅ እውነት፣ ትልቅ መዳን፣ ትልቅ ነገር ብቻ እግዚአብሔር ሰጥቶናል። ሁል ጊዜ እንደምለው በቃ አለ አይደለም የዘላለም የምስጋና ዕዳ ነው ያለብን። የአንድ ቀን የ2 ቀን አይደለም ብላችሁ የዘላለም በቃ አመስግነን
የማንረካበት ማለት ነው። እግዚአብሔር ይመስገን። በጣም ትልቅ ብርሃን፣ ትልቅ ወንጌል፣ ትልቅ መዳን እግዚአብሔር ሰጥቶናልና እግዚአብሔርን በጣም 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 እናመሰግናለን። ሁላችሁንም በጣም አመሰግናለሁ።